Muslim Network. አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። የዕለተ ጁሙአ ወይንም ደግሞ የዕለተ አርብ ከሰዓት በኋላ የጥቁር ገበያ የምንዛሬ ዋጋ ዝርዝር በስንት እየተዘረዘረ ይገኛል? የጥቁር ገበያ የምንዛሬ ዋጋ ጨመረ ወይንስ ቀነሰ? አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በባንኮች ያለውን የምንዛሬ ሁኔታም የምንመለከት ይሆናል። በንግድ ባንክ ስንት እየተዘረዘረ ይገኛል? እንዲሁም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? አብረን እናያለን። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። ለወዳጅ ዘመዶ ሼር አድርጉ። በድጋሚ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። አዲስ ከሆናችሁ ዌልካም፣ ሰብስክራይብ በማድረግ የዶል ምልክቱን በመጫን ሁሌም የምንለቃቸው ቪዲዮ በቀላሉ እንዲደርሷችሁ ማድረግ ትችላላችሁ። በቀጥታ ወደ መረጃችን ስንሸጋገር የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 17000 የኢትዮጵያ ብር የተሸጠ እንደሚገኝና አንድ የአሜሪካን ዶላር በከፍተኛ ሁኔታ ጭማሪ አሳይቶ 170 ብር የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። እንዲሁም በባንኮች ያለውን ምንዛሬ ሁኔታ እንመለከታለን። በባንኮች ያለው የምንዛሬ ሁኔታ በቀዳሚነት የምናየው ንግድ ባንክን ነው። በንግድ ባንክ አንድ የአሜሪካን ዶላር 146 ብር ከ59 ሳንቲም በመዘርዘር ላይ ይገኛል። በዳሽን ባንክ 147 ብር ከ26 ሳንቲም እንዲሁም በአዋሽ ባንክ 147 ብር ከ55 ሳንቲም ከፍተኛውን ዋጋ የሚሰጠው ሂጅራ ባንክ አንድ የአሜሪካን ዶላር 148 ብር ከ47 ሳንቲም የዘረዘረ እንደሚገኝ ከሂጅራ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። ዩሮን እናስከትላለን። 100 ዩሮ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 19762 ብር እንደሚሸጥና 1 ዩሮ 197 ብር ከ62 ሳንቲም እንደሚሸጥ መረጃው ያሳያል። ዩሮን በተመለከተ በንግድ ባንክ 170 ብር ከ17 ሳንቲም እየተዘረዘረ ይገኛል። በዳሽን ባንክ 1 ዩሮ 170 ብር ከ83 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ 170 ብር ከ46 ሳንቲም እንዲሁም በሂጅራ ባንክ 1 ዩሮ 171 ብር ከ90 ሳንቲም እንደሚዘረዘር ነው መረጃው የሚያመለክተው። በመቀጠል ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 21345 ብር እንደሚሸጥና አንድ የስዊዝ ፍራንክ 213 ብር ከ45 ሳንቲም እየተዘረዘረ ይገኛል። እንዲሁም የስዊዝ ፍራንክን በተመለከተ በንግድ ባንክ 180 ብር ከ82 ሳንቲም በመዘርዘር ላይ ይገኛል። በዳሽን ባንክ 167 ብር ከ65 ሳንቲም፣ በአዋሽ ባንክ አንድ የስዊዝ ፍራንክ 176 ብር ከ24 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። መረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበቡ ከሆነ 100 ካናዳን ዶላር 12119 ብር እንደሚሸጥና አንድ ካናዳን ዶላር 121 ብር ከ19 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 11044 ብር እንደሚሸጥና አንድ የአውስትራሊያን ዶላር 110 ብር ከ44 ሳንቲም የተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። ፓውንድ ስተርሊንግ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 ፓውንድ ስተርሊንግ 22652 ብር እንደሚሸጥና 1 ፓውንድ ስተርሊንግ 226 ብር ከ52 ሳንቲም እንደሚሸጥ መረጃው ያሳያል። በንግድ ባንክ 1 ፓውንድ ስተርሊንግ 192 ብር ከ44 ሳንቲም እንዲሁም በዳሽን ባንክ 198 ብር ከ81 ሳንቲም፣ በአዋሽ ባንክ 196 ብር ከ06 ሳንቲም እና እንዲሁም በሂጅራ ባንክ 1 ፓውንድ ስተርሊንግ 197 ብር ከ28 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው በዓለማችን በምንዛሬ መጠኑ አንደኛ ደረጃ ላይ የተቀመጠችው ኩዌት ናት። የኩዌት ዲናር እናያለን። 100 የኩዌት ዲናር 55477 ብር እንደሚሸጥና አንድ የኩዌት ዲናር 554 ብር ከ77 ሳንቲም እንደሚሸጥ መረጃው ያሳያል። የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል 4534 ብር እንደሚሸጥና አንድ የሳዑዲ ሪያል 45 ብር ከ34 ሳንቲም የተሸጠ ይገኛል። ዩናይትድ አረብ ኤሚሬትስ ዲርሃምን እናያለን። 100 ኢማራቶች ድርሃም 4630 ብር እንደሚሸጥና አንድ የኢማራቶች ድርሃም 46 ብር ከ30 ሳንቲም በመሸጥ ላይ ይገኛል። የቱርኪ ሊሬ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የቱርኪ ሊሬ 405 ብር እንደሚሸጥና አንድ ሊሬ 4 ብር ከ05 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያመለክታል። የባህሬን ዲናር እናያለን። 100 የባህሬን ዲናር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 45000 የኢትዮጵያ ብር እንደሚሸጥና አንድ የባህሬን ዲናር 450 ብር የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። ጆርዳን ዲናር እናስከትላለን።
100 የጆርዳን ዲናር 23977 ብር እንደሚሸጥና አንድ የጆርዳን ዲናር 239 ብር ከ77 ሳንቲም እንደሚሸጥ ነው አሁናዊ የጥቁር ገበያ መረጃ የሚያመለክተው። በመቀጠል የኦማን ሪያል እናስከትላለን። 100 የኦማን ሪያል 44200 ብር እንደሚሸጥና አንድ የኦማን ሪያል 442 ብር እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የ14 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመንን በተመለከተና የባንኮችን ከፍተኛውን ዋጋ የሚሰጠው ባንክንና እንዲሁም የንግድ ባንክን በተመለከተ ሙሉ መረጃ በዚህ መልኩ አድርሻችኋለሁ። የጥቁር ገበያ ምንዛሬ አሁንም በድጋሚ ጭማሪ አሳይቷል። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።